ቤተሰቦቼ እንደምን ቆያችሁ? ከኔ ጋር እግዚአብሔር ይመስገን። አዎ ዳኒ እንደዚህ አይነት ስራ በሰራ ይሻላል። ሰይጣናዊ ስራህን ትተህ ማለት ነው። አብሬሽን መከታተል ትተህ እንደዚህ አይነት ለሰው ልጅ ጥሩ ነገር የሚሰሩ ነገር ብሰራ ይሻልሃል ማለት ነው። እንግዲህ በቲክቶክ ነው 10 ሺህ ምናምን ተገባ 100 ሺህ ነው ምናምን ተገባ እንትን 10 ሺህ ሸልምሻለሁ ብሏል ነበር። 150 ሺህ ገብቷል። ኮሜንቱም እንትሉም በጣም ብዙ ኮሜንት ነው ያገኘው። ከዛ ይሄን ሁሉ እንግዲህ በ10 ሺህ ብር ተሸልማለች ማለት ነው። ይሄንን ስራ ዳኒ እውነቴን ነው። እንደዚህ ከነ አብርሽ ጋር መከታተል ትተህ የራስህን ስራ እንደዚህ ሰውን የሚጠቅም ስራ ማለት ነው። ልጅቱ ቀልደኛ የሆነች ልጅ ነች። እንግዲህ ደቡቦች አያሳፍሩኝም እንዳለችው ደቡቦች አላሳፈሯትም። እንደዚህ ሁሉም ኢትዮጵያዊ ለመተባበር ሲሉን እንተባበራለን። ለጥፋትም አንደኛ ነን፣ ለጥሩ ነገርም አንደኛ ነን ማለት ነው። እና በጣም ደስ በሚል ሁኔታ 10 ሺህ ብር ሸልሟታል። ሌላ ቻለንጅ ስጠኝና መኪናውንም ሸልመኝ እያለችው ነው። መኪናውን እንኳን አለ ዳኒ በመኪናው እንኳን አለ አንተ ላልልም ብሎ እንግዲህ ትናንት ወዳ ነው ቪዲዮ ትናንት ነው መሰለኝ የተለቀቀው ያኛው። ይሄ ደግሞ ዛሬ ነው የተለቀቀው። 10 ሺህ ብር ሸልሟታል ማለት ነው። እንደዚህ ብታበረታታ ይሻላል። የሰው ልጅ መቼም ከተንኮል ወጣ ብለን እንደዚህ አይነት ስራ ስንሰራ ጥሩ ነገር ነው ማለት ነው። እና ዳኒ አሁን ጥሩ ነገር ሰርተሃል። ስለዚህ አብርሃምና ሩታን ትተህ እንደዚህ እህቶቻችንን አበረታታ ማለት ነው። ከስደት የሚመለሱትን አብሶ ከስደት የምንመለሰውን ብታበረታቱን ሀገራችን ላይ እንሰራ ነበረ። ብዙ ነገሮች ነው እዚህ ብዙ እህቶቻችን አሁን በሙቀቱ ምክንያት በጣም ስቃይ እየበሉ ነው። እግዚአብሔርን እውነቴን ነው የምላችሁ። አብሶ እንደዚህ ምግብ ምናምን የሚሰሩ በአሁኑ ጊዜ በጣም ከባድ ኑሮ ላይ ነው ያሉት እና ወንዶቹንማ ተዋቸው እና እንደዚህ ከስደት የሚመለሱትን እንደዚህ እያበረታታችሁ ሌላ ነገር ትታችሁ እንደዚህ ቻለንጅ እየሰጣችሁ እንኳን ብታበረታቷቸው ጥሩ ነገር እንትን ይላሉ። ሌላ ነገር ስትታችሁ ማለት ነው። ራሱ በዩቲዩብ እያቀረባችኋቸው እንደዚህ አይነት ላይክ ብናገኝ እንደዚህ አይነት ሰብ ብናገኝ እንደዚህ እንሰጣችኋለን ምናምን እያላችሁ ብታሳትፏቸው ጥሩ ነገር በእግዚአብሔርም በሁሉም ነገር የሚጠቅም ነገር ትሰራላችሁ ማለት ነው። ግን እንደዚህ ሰውና ሰው ማባላት እንደዚህ የመተሰራ የምን ስራ እየሰራችሁ ተምታባሉ ማለት ነው። ሰውን ተምታባሉ እንደዚህ ጥሩ ነገር ስራ ዳኒ በዚህ ልትመሰገን እንትን ይልሃል። በቲክቶክ ብዙ ነገሮች እንትን ትላለህ። ያው አንተም ቁጭ ብለህ ሊቭ ላይም ብትለምን አንዳንዴ ጥሩ ነገሮች ትሰራለህ ማለት ነው። በነገራችን ላይ ይችን ልጅ እንግዲህ በጣም ነው የተደሰተችው። ዳንሷን የማይታችኋል እንግዲህ ላገባ ነው ላገባ ነው እያለች ነው ልብሷን ለብሳ የመጣችው ማለት ነው። ይህ የለበሽው ልብስ ራሱ በ10 ሺህ ይገኛል እንዴ? አይገኝም አለ እንግዲህ ያው ልብሱ ውድ ነው። ቢሆንም ግን ጥሩ ነው። እንደዚህ ቻለንጅ እየሰጣችሁ ሁላችሁም ማለት ነው። እንደዚህ በጣም እንትን ከምትሉ እንደዚህ ተከፍተው ቸግሯቸው የምታገኟቸውን ልጆች እንደዚህ ቻለንጅ እየሰጣችሁ የሚጨፍሩ ልጆች አሉ። ስንት እንትን ያላቸው ስንት ተስፋ ልጆች ያላቸው አሉ። ስንት ለምሳሌ ጭፈራ፣ ዳንስ፣ ሙዚቃ ብዙ ነገር የሚችሉ ልጆች አሉ ከቤት የተቀመጡ። እነሱን አሁን እያወጣችሁ በእነሱ ራሱ ብሰሩ እንደዚህ ከዚች የበለጠ እኮ ልጆች ብዙ አሉ። እና እንደዚህ ስራ ዳኒ እሺ፣ ተንኮሉን ትተህ ማለት ነው። ሩታና ከአብርሽ መሀል ወጥተህ እንደዚህ አይነት ጥሩ ነገሮች ስራ። ሌላ ተንኮል አትስራ። ተንኮል አያምርብህም። ሁልጊዜ ተንኮል አትስራ ማለት ነው። ለማንኛውም ውድ ቤተሰቦች ላይክ አድርጉ። አሁን ሲዘዋውል ቲክቶክ ላይ አይቼው ነው ማለት ነው። ኧረ ቲክቶክ ከራሱ ቲክቶክ ነው ያየሁት እንዴ! ከራሱ እንትን ነው። በቀደም ዕለት ትናንትና ግን አይቼዋለሁ። ምን 10 ሺህ ምናምን ሲላት እኔ አልገባኝም ነበረ። እኔም ልሳተፍ እንዲ እናንተዬ። እኔ ደግሞ ምን እችላለሁ? እኔ የምችለው ምንም አልችልም። እኔ ምንም የሰጠኝ እንትን የለም። የተፈጥሮ ጠጋ የለኝም የተሰጠ
ጉድ ዘንድሮ እና አብሶ በስደት የሚመለሱትን ለእግዚአብሔርም እንትል ያሏቸዋል። ቤተሰብ ጋር ደስታ ያገኙ ከሰው ዘንድ ደስታ እናገኝ። እግዚአብሔርን እውነቴን ነው የምላችሁ። አሁን እዚህ ክደን ወደ ኢትዮጵያ እንልመድ እንኳን ብንል ከሰው ጋር መቀራረብ አልቻልንም። ለምን እኛ አሁን እዚህ ጋር እኔ እንጃ ለምን እንደሆነ ግን እኛ ምን ሆነን ነው በእናታችሁ። አሁን ኢትዮጵያ ሄደሽ ኑሪ ሲሉኝ እኮ ይጨንቀኛል። እኔ ለምን እንደሆነ አላውቅም። እኔ እኮ በፊት ያደግኩበት ስንት ነገር ያየሁበት አገሬ አውክጄ ግን ወቱ እንዲሁም ይሄ የቀን እንቅልፍ ኧረ ይማረሽ በሉኝ በእናታችሁ። እኔ የቀን እንቅልፍ ተኛለሁ። ይሄ ሙቀት እኮ ነው፣ ሙቀት እኮ ነው እንደዚህ የሚያደርገን እኛ። ይኸውልህ ዳኒ፣ ከዚህ ሙቀት ነው በቃ። ሙቀት ሲሆን እንቅልፍ ነው። በጣም ምግብ የሚሰሩ ሰዎች እግዚአብሔርን በጣም እኔ አሁን በፊት እዛ እያለሁ ምግብ ሰራ ነበር እና በጣም ነበር የምሰቃየው። ማለት ሙቀቱን ልብ ነበር ሙከይፍ ራሱ ተከፍቶ ሙቀቱ እንዴት እንደሆነ ልነግራችሁ አልችልም። በጣም ነበር የሚያሰቃየው እንዲሁ እንትን እያለ። አሁን ግን እግዚአብሔር ይመስገን አለን። አሁን አልሰራም እናቴ፣ በሳምንት አንዴ እንደው ብሰራ ነው እንጂ ምግብ አልሰራም፣ ታጠዳለሁ። አረ አሁን ተመስገን።